አንድም ሰው እንዳይቀር ገብቻል ለቤቴ ሌላ አዲስ ነው ከነዚህ አይነት ሰሞን ፍቅር ያዘሽ እንደኔ ወንዳ ወንድ እንዳታመጭም እንዴ? ሄርሜላና አብርሃም ይህንን ተደጋጋሚ የፕራንክ ቪዲዮ እየሰሩበት ያለው ምክንያት ምንድነው? የመጀመሪያውና ዋነኛው ማለት ነው ሩታ እነዚህ ልጆች እያንዳንዱን ለሚያደርጋቸው ነገር ልክ እንደ በፊቱ ምላሽ አለመስጠቷ ብግን አድርጓቸዋል። የሩታ ዝምቷ በደንብ አበሳጭቷቸዋል ማለት ነው። ከዛ ውጪ ማለት ነው ዛሬ ብዙዎቻችሁ ስታንሸራሽሩት የነበረውና በስፋት ማህበራዊ ሚዲያ ላይ ሲንቀሳቀስ የነበረው ቪዲዮ ሩታ ሆስፒታል ገብታለች፣ ሩታ ወልዳለች፣ ሩታ እንደዚህ ምናምን ብቻ የሚሉ በጣም ብዙ በርካታ ቪዲዮዎችን ማለት ነው ዛሬ በተለያዩ ሶሻል ሚዲያዎች ላይ ስመለከት ነበር የዋልኩት። ከሩታ ጋር ተያይዞ ምንም የተፈጠረ አዲስ ነገር የለም። እያንዳንዱ ነገር በቅርበት ሆነን ምን ተፈጠረ፣ ምን አዲስ ነገር አለ የሚለውን ነገር በሚገባ የተከታተለን ነው። እኔ ከዚህ በፊትም ተናግሬ ነበረ ከሩታ ጉዳይ ጋር ተያይዞ አዲስ ነገር ካለ እስከ ላይቭ ድረስ በመግባት እያንዳንዷን ነገር ወደ እናንተ አደርሳለሁ ብዬ ነበር። እንደውም ቀነኔ ቪዲዮ ለመስራት የማይመች ቦታ ላይ ሆኜ በጣም ብዙ ቪዲዮዎች ሲለቀቁ ለማየት ችያለሁ ማለት ነው። ሩታ ሆስፒታል ገብታለች። የምር ነገሩን እንትን ብሎኝ ለማጣራት ሁሉ ሙከራ አድርጌ ነበረ። ታዲያ ከዚህ ነገር ጋር ተያይዞ አንድም ነገር እንደሌለ ማረጋገጥ ችያለሁ ማለት ነው። ሩታ እስካሁን ድረስ ከቤተሰቦቿ ጋር ጥሩ ጊዜን እያሳለፈች ነው። ሆዷ ውስጥ ያለው ጽንስም በጥሩ ሁኔታ ላይ እንደሚገኝና የሕክምና ክትትሏንም በአግባቡ እያደረገች እንደምትገኝ አረጋግጫለሁ ማለት ነው። ከዛ ባሻገር ግን የሩታ ዝምታ ያንገሸገሸው አብርሃም ማለት ነው ከሰሞኑ በጣም ብዙ ነገሮችን ለማድረግ ሲሞክር ተመልክተናል ማለት ነው። ከትላንት ወዲያ ሄርሜላ ምንም ነገር እንደማታውቅ አድርጎ እቺ ኤደን የምትባለው ልጅ አምጥቶ ፕራንክ ለመስራት ሙከራ ምናምን አድርጎ ነበረ። ሶ ግን ሁሉንም ነገር አንድ ላይ ሆኖ ሄርሜላ አብርሽና እያንዳንዱ እዛ ከአብርሃም ጋር ያሉ ልጆች አንድ ላይ ሆኖ አቀናብረው የሚያደርጓቸው ነገር እንደሆኑና ሄርሜላ ሩታ እነሱ ለሚያደርጉት ነገር ትኩረት ባለመስጠቷ የተነሳ የተበሳጨው አብርሃም እያንዳንዱን ነገር ሆን ብሎ እያደረገ መሆኑን ለማረጋገጥ ችያለሁ ማለት ነው። ሰላም እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ከሰሞኑ እንደበፊቱ ጠዋትና ማታ ላይ አዳዲስ መረጃዎችን እያቀረብኩላችሁ አይደለም። በአጋጣሚ ባገኘሁት ሰዓት ነው ቪዲዮዎችን እየለቀኩላችሁ ያሉት ማለት ነው። ብቻ ዛሬ ቀን ላይ ሩታ ሆስፒታል ገብታለች፣ ሩታ ወልዳለች የሚባሉ ቪዲዮዎችን አይቼ እኔም ትንሽ ተገርሜ ነበረ። ነገሮችንም ለማጣራት ሙከራ እያደረግኩኝ ነበረ። ታዲያ ከዚህ ጉዳይ ጋር ተያይዞ ምንም አዲስ ነገር እንደሌለ ማጣራት ችያለሁ ማለት ነው። ታዲያ ከመሸ ቪዲዮ ተለቆ ነበረ በሄርሜላ ግሬስ ማለት ነው። በሄርሜላ የአብርሽ ሞዴል ወይም የአብርሽ ፎንቃ ቻናል ላይ ቪዲዮ ተለቆ ነበረ። ታዲያ ያንን ቪዲዮ ለማየት ሞክረናል ማለት ነው። ሶ ያው ቪዲዮ ፕራንክ ነው፣ እንደ ፕራንክ አይነት ይዘት ያለው ቪዲዮ እንደሆነ ምናምን ለማየት ይችላል። በደንብ ታስታውቅ ነበረ። ብዙዎቻችሁ እንዳያችሁት ሄርሜላ መሆኗን በደንብ ታስታውቃለች። ግን እንደዚህ በሚያስተዋውቅ መልኩ ይሄንን ነገር ለምን ለመስራት ፈለጉ? አብርሃም የሆነ ነገር ሲያደርግ ብዙዎቻችሁ ማለት ነው ከዚህ በፊትም ደጋግሜ እየነገርኳችሁ ነው። አብርሃም የሆነ ነገር ሲያደርግ የሆነ አዲስ ነገር ማምጣት ሲፈልግ እንደሆነ ብዙዎቻችሁ አልተረዳችሁም እና ማለት ነው። በባለፈው እችን ልጅ ይዞ የመጣበት ራሱን የቻለ ምክንያት ነበረው። ግን እያንዳንዱን ነገር ሲመለከት እሱ ባሰበው መልኩ ነገሮች እየሄዱለት ስላልሆነ ያለው ብቸኛ አማራጭ እቺ ልጅ ከሄርሜላ ጋር ትውውቅ እንዳላት ምናምን ብቻ አድርጎ ዛሬ ላይ የለቀቀውን አይነት ቪዲዮ መልቀቅ እንደሆነ ነው የተረዳሁት ማለት ነው። ያ ነገር ነው ለኔም ግልጽ የሆነልኝ። ብቻ እያንዳንዱን ነገር እያደረጉ ያሉት የሩታ ዝምታ በጣም እያስጨነቃቸው ስለሆነ ማለት ነው። በተለይ አብርሽም በጣም እያስጨነቀው ስለሆነ ማለት ነው። ሄርሜላ ያው እያጣጣመች ነው የራሷን የሆነ ህይወት በደንብ ደስተኛ ሆና ማለት ነው። አሁን ላይ ያለው ኮንዲሽን በጣም ተመችቶታል። አንደኛ ነገር አብርሃም እዛ የለም፣ በደንብ በቁጥጥሯ ስር ሩታ እዛ የለችም። በደንብ በቁጥጥሯ ስር አብርሃምን አስገብታ የምትፈልገውን ነገር እያደረገች ነው። ስለዚህ አብርሃም ለሚላቸው ነገሮች በሙሉ ምላሽ እየሰጠች ማድረግ የሚፈልገውን ነገር ከማድረግ ወደኋላ ትላለች ብዬ አላስብም። ግን እሱ የራሱ የሆነ በቂ ርዝን አለው እነዚህን ቪዲዮዎች የሚሰራበት ማለት ነው። ምክንያቱም ከሰሞኑ ሩታ ምንም አይነት ምላሽ እየሰጠች አይደለም። በነገራችን ላይ እዚህ ቡታጅራ ካሉ ልጆች ጋር የተወሰኑ ቪዲዮዎችን ስትለቅ እያየሁኝ ነውና ግዳጅ ሆኖባት እንጂ ከአብርሃም ጋር በተያያዘ ማንኛውንም አይነት መልስ መስጠት አትፈልግም። በቃ እቺ ልጅ ዋነኛ ማለት ነው ዋነኛ እዚህ ቡታጅራ የመጣችበት ትልቁ ምክንያት እናቷ ቤት ልጇን ለመውለድ ነው። ከዛ ባሻገር
እዛ አዲስ አበባ ከነበረው ሞመንት ራሷን ነፃ አድርጋ ጥሩ የሆኑ ጊዜያቶችን ማሳለፍ ትፈልጋለች። በጣም ደክማለች እቺ ልጅ። ምክንያቱም እዛ የሚደረጉ ነገሮችን እያንዳንዱ ነገሮች ስታዩ ነበርና አድክሟታል። በቃ የሆነ ነፃ የሆነ ኢንቫይሮንመንትን ትፈልጋለች እና ለዛም ይመስለኛል የራሷን ካሜራማን መድባ የራሷን ነገሮች አድርጋ እዚህ ነገሮችን ለማስተካከል እየሞከረች ያለችው። ያው ብቻ አንዳንድ ጊዜ በትውውቅም በምንም እየመጡ ስለ ጉዳዩ የሚጠይቋት የሚያስጨንቋት ሰዎች ስላሉ በተወሰነ መልኩ ምላሽ ለመስጠት ትሞክራለች እንጂ ልክ እንደ በፊቱ የሆነ የመጎረባበጥ አይነት ነገር ከነ አብርሃም ጋር እያደረገች አይደለም። ሶ ታዲያ የሩታ ዝምታ እጅጉኑ የከነከነው አብርሃም በተወሰነ መልኩ አንዳንድ ነገሮችን ለማድረግና ሩታ ምን አይነት ቲንኪንግ ወይም ምን አይነት አስተሳሰብ አላት አሁን ላይ ባለው ኮንዲሽን የሚለውን ነገር ለማጣራት ስለፈለገ በባለፈው ኤደንን ይዞ መጣ። ኤደንን ይዟት ሲመጣ በነገራችን ላይ እንደ ሪል ምናምን አድርጎ ነው ይዟት ለመምጣት የሞከረው። ግን እንደ ሪል አድርጎ ይዟት መምጣት ሲፈልግ ሄርሜላም እንዳትቀየመው እዚህ ጋር ኦዲየንስም እንዳይደብረው በፕራንክ አይነት ሙድ ነው የሚያመጣው ማለት ነው። ሶ ነገሮች እሱ በሚያስብበት መንገድ እየሄዱ ስላልሆነ ያለው ብቸኛ አማራጭ ነገሮችን እንደ ፕራንክ አድርጎ መውሰድ ነውና ያንን መንገድ በደንብ ገፍቶበት ሊሄድ እንዳሰበ የሚያሳይ ቪዲዮ ዛሬ ላይ ለቋል ማለት ነው። ከዛ ውጭ ግን እቺ አሁን የመጣችው ልጅ ወይም ኤደን የምትባለው ልጅ እንደ ቀላል አትዋት። በነገራችን ላይ በቃ አሁን ላይ ምንም ግልጽ ሆኗል። እርስ በርስ ይቀማማሉ፣ እርስ በርስ የፈለጉትን ነገር ያደርጋሉና እቺ ልጅ እውነቴን ነው እኔ እንደ ቀላል አትዋት፣ ገፍታበት ትሄዳለች ብዬ አስባለሁኝ። አሁንም ሄርሜላም አብርሽም እንደ ፕራንክ አይነት ነገር ቪዲዮ እንደመስራትና እንደ ኖርማል ነው ነገሮችን እያዩ ያሉት። ግን ልጅቷ ገፍታ እንደምትሄድና የሆነ ብዙ ስቴፕ መሄድ እንደምትፈልግ ይገባኛል። ከዚህ በፊትም በጣም ደጋግሜ ነግሬያቸዋለሁ። አንደኛ በየትኛውም አይነት ሞመንት ወይም በየትኛውም አይነት አጋጣሚ ከአብርሃም ጋር ቪዲዮ ለመስራት የመጡ ሴቶች አብርሃም በጣም ሚዲያው ላይ ተጽዕኖ ፈጣሪ እንደሆነ ስለሚያውቁ ይህንን አጋጣሚ ተጠቅመው ራሳቸውን ማውጣት ይፈልጋሉ። ብቸኛ ወይም አብርሃምን ብቻ ፍላጎታቸው አድርጎ አይደለም የሚመጡት። ራሳቸውንም ሚዲያው ላይ በደንብ ማውጣት ስለሚፈልጉ ይህንን አጋጣሚ ስለሚጠቀሙ ልጅቷ ይህንን ነገር በዝምታ ታልፋለች ብዬ አላስብም። ከዛ ውጭ ግን ያው አብርሃም እቅዱ ስለከሸፈበት ሄርሜላን አሳምኖ ዛሬ ላይ የሆነ የፕራንክ አይነት ቪዲዮ ነው ለመስራት የሞከሩት። ትልቁ ታርጌታቸው ሩታ ነበረች። በሩታ በኩል ያለው ነገር እንዳሰቡት አልሄድላቸውም። ሁሉም ነገር ከሽፎባቸዋል ማለት ነው። ያ ነው እንግዲህ ነገሮችን እንደዚህ አድርገው እንደሚመጡ ያስገደዳቸው ማለት ነው። ከዛ ውጪ እንዳልኳችሁ ነው በፕራንክ ሙድ አብርሃም ነገሮችን ቼክ ያደርጋል፣ ይፈትሻል። ይሄንንም ነገር ፈትሾ ስላልሳካለት ነው ዛሬ ሄርሜላን እንግዲህ በወንድ ሙድ አምጥቶ ነገሮችን እንትን ለማለት ሲሞክር የነበረው። ብዙዎቻችሁ ተረድታችኋል ብዬ አስባለሁ ማለት ነው። ብቻ ግን ያው ወደ ቪዲዮ ሀሳብ ስንመለስ ከጀርባ ያለውን ነገር ትተን ወደ ቪዲዮ ሀሳብ ስንመጣ ሄርሜላ የወንድ ሙድ የሌለ ነው የሚደላብሽ። አንቺ ሁሉም ነገር በጣም ነው የሚያምርብሽ። እግዚአብሔርን የሆነ ሁሉም ነገር ያምርባታል። የምታደርገው ነገር በሙሉ ያምርባታል። እኔ የመጣችበትን መንገድ ስለማልደግፍ እንጂ ሄርሜላ በጣም ነው ደስ የምትለኝ። ዛሬም ያሳየችው የትወና ፐርፎርማንስ በጣም ደስ የሚል ነገር ነው። አብርሃም ያው ነገሮች ግልጽ እንደሆኑለት ከመጀመሪያውም ጀምሮ እንትን እያለ ነበርና ብቻ ያው በዚህ መንገድ እንድታዩ ትፈልጋለሁ ማለት ነው። የሩታ ጉዳይ እንዳልኳችሁ ነው። አዲስ ነገር ሲኖር በነገራችን ላይ ሁሉም ነገር ወዲያው ነው ግልጽ የሚሆነው። አሁን ላይ ምንም የሚደበቅ ነገር የለም። ሆስፒታል ከገባችበት አጋጣሚ ጀምሮ ሁሉም ነገር ግልጽ ነው የሚሆነው። አሁን ያለችበት ሁኔታ ሰላም ነው። ተዳርሳለች፣ ግልጽ ነው። ምንም የሚካድ ነገር የለውም። እንደተዳረሰች ሁላችሁም ታውቃላችሁ። ግን አዲስ ነገር ሲኖር ወዲያው ነው እኔም በበኩሌ ማሳወቃችሁ። እነሱም በዚህ ጉዳይ ላይ ዝምታን ይመርጣሉ ብዬ አላስብም ማለት ነው። እንዳልኳችሁ እኔ እስከ ላይቭ ድረስ ነው ላስተላለፍ የምሞክረው ማለት ነው። ያው ቡታጅራ ውስጥ ያለው አንድ ትልቅ ሆስፒታል ግልጽ ነው፣ ይታወቃል። ከዛ ውጪ ሌላ ቦታ ትሄዳለች ብለን ስለማናስብ ማለት ነው። ሰው እንግዲህ እንዳልኳችሁ አዲስ ነገር ሲኖር ከማሳወቅ ወደኋላ አልልም ማለት ነው። ብቻ ከዛሬው ቪዲዮ ጋር ተያይዞ ያለውን ነገርና ከሩታ ጋር ያለውን ነገር ኮመንት ሴክሽናችን ላይ አስፍሩልን። ኮመንታችሁን በደንብ አየዋለሁ ማለት ነው። እወዳችኋለሁ። ነገ በአዳዲስ መረጃዎች እንገናኛለን። ይመቻችሁ።